ቤት የኢትዮጵያ ሕዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሜሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራውን ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ማን ወሰነው? በጣም ወሳኝ ጥያቄ ነው። እዚህ ጋር መልስ አለ። መንግስት የአልጀርሱን ስምምነት ሙሉ ለሙሉ በመቀበል እንዲሁም የኢትዮ ኤርትራ ድንበር ባውንደሪ ውሳኔውን ሙሉ ለሙሉ በመቀበልና ያለምንም ማመንታት ተግባራዊ በማድረግ ከኤርትራ ጋር ያለንን የሰላም ሁኔታ ወደ ሙሉ ሰላም በመንገባበትን አቅጣጫ አስቀምጧል ማለት ነው። ስለዚህ የኢትዮጵያ መንግስት ለኤርትራ ህዝብና ለኤርትራ መንግስት በአዲስ መልክ የሰላም ጥሪ፣ የሰላም ዝግጁነት ያቀርባል። ተመልካቾች እንዲሁ ብዙ ሰው ይሄ ለኤሊት አይሆንም። ምክንያቱም ኤሊቱን ደግሞ ደጋግሞ መንገር አያስፈልገውም። ታች ላለው ነው እና ወይ መካከለኛ አካባቢ ላለው ነው ይሄ እንጂ ዝም ብሎ ለሚያክሰው አይደለም ይሄ ፕሮግራም። አንዳንዱ ምን ይሄ አስፈላጊ ነው ብሎ የሚያስብ ሰው ይኖራል። አንድ ማስረጃ ደግሞ ልንገራችሁ። አንድ ታሪካዊ ዶክመንት አለላችሁ እዚህ ጋር ስክሪንሾት የሚነበብላችሁ ከሆነ የነበረው ጉዳይ ነው። የ1993 ስቴት ሁድ ሪኮግኒሽን ፕሮሰስ ነው የኤርትራ ፕሮሰስ። አጋጣሚ ብዙ ሰው የማይገባው እንትን ስለሚሆን ነው። ፕሮሰሱ ምን ነበር ብላችሁ ለምታስቡ የሪፈረንደም ጉዳይ ዩኤን ሱፐርቫይዝድ ሪፈረንደም ተደረገ። 98.8 አገኙ። እንትን አለ የዩኤን ሪፖርት አለ እዛ ላይ የምታዩት ነው። ከዛ ጆይንት እንትን አለ ጆይንት ኮሚኒኬ አለ ፎርማል ሪኮግኒሽን ባይ ኢትዮጵያ አፍተር ዘ ሪፈረንደም አለ ሳይንድ ባይ መለስ ዜናዊ እና ኢሳያስ አፈወርቂ ይላል 27 ኤፕሪል 1993 ይላል። ከዛ ያው ፓርላመንታሪ ኢንፎርስመንት አለ ኖት ቨርባል ቱ ዘ ዩኤን አለ ወደ ዩኤን ጻፈ ሌተር ቱ ዘ ኦኤዩ ነው። ያኔ አፍሪካ ህብረት አልነበረም የኦኤዩ የሚባለው ነው ከአፍሪካ ህብረት በፊት የነበረው። ከዛ የኢንዲፔንደንት አድሚሽን የኢንተርናሽናል አድሚሽን በዚህ የገባችው ቀን ደግሞ እዛ ላይ ያለ አንቀጹ የዩኤን ሴኩሪቲ ካውንስል ሪፈረንሱ ምናምን ኤሪትሪያ አድሚትድ ቱ ዩኤን ኤንድ ኦኤዩ ፎሎዊንግ ኢትዮጵያስ ኮንሰንት ይላል እዛ ላይ ያለ መጨረሻ እንትን ላይ ያለ ይሄ ፕሮሰሱ ነው። በጣም ረጅም ፕሮሰስ የነበረው ያው ዩኤን ዝም ብሎ አይደለም የሚሰጠው። አጋጣሚ ሆኖ የዩኤን ሰው ሳናገር እንዴት ነው ሪኮግኒሽን የምትሰጠው? በጣም ኮምፕሌክስ ነው። በጣም ብዙ ፕሮሰስ አለው። ዩኤን የሚሰሩ ሰዎች በተለይ በዚህ ላይ ኢንቮልቭ ያደረጉት ጥሮተኞች ትላልቅ ሰዎች ካገኛችሁ ግብፃዊው ሰው ነው ትዝ የሚለው ጴጥሮስ ጋሊ የወቅቱ ሴክሬታሪ ጀነራል ግብፃዊ ስለነበር የግብፅ ሴራ እኮ ነው እንደዚህ አድርጎ የራሱ ሚና እኮ ተጫውቷል የሚል ሰዎች አሉ። ኢትስ ቢዮንድ ዛት ጴጥሮስ ጋሊ አንድ ኢንዲቪጁዋል ነው። በጣም ስትራክቸሩ ከበድ ያለ ነው። ለነ አብይ አህመድ የመሳሰሉ ለማጭበርበር ትውልዱን ለማጭበርበር የሚፈልጉ እነሱ ብቻ ለማስተማር ነው። ሌላ ተመልካቾች ያው ይሄን ተከትሎ ነው አሁን መግለጫ የሚያደርጉት። ኤርትራ ከዚህ ሁሉ ሰተናታል ያለ አሁን ጸባጫሪ ትሆናለች። ንብረቴን መልሺ የሉዓላዊነት ጉዳይም የግድ ነው የወደብ ጉዳይ የግድ ነው ብሏል ጌዲዮን ጢሞቴዎስ። በፍጹም የምናልፈው ጉዳይ አይደለም
ብሏል። የኢትዮጵያ ሉዓላዊነት የኢትዮጵያ ባህር በር ጥያቄያችን የህልውና ጉዳይ ስለሆነ እንቀጥልበታለን ብሏል። በሌላ በኩል ደግሞ አብይ ጌታቸው ረዳ ወደ ሌላ ሚዲያ ይልካሉ። አይ ውጊያ እኮ አይኖርም እኮ ይላሉ። ሌላ ጉዳይ ያለን ተመልካቾች፣ ይሄ እንደ መግቢያ እናድርገው። የመፈንቅለ መንግስት ጉዳይ እየተወራ ነው። ይሄ ነገር አብይ ከሁሉም በላይ አብይ ይከታተሏል። ከረጅም ጊዜ በኋላ ከቤተ መንግስት ያሉ ምንጮቻችን የሚነግረን ታውቃለህ ወይ አለኛን ትልቅ ሰው ከቤተ መንግስት። ሰውየው አቃቂም ቢሄድ ደብረዘይትም ቢሄድ ጎንደርም ቢሄድ ባሌ ጎባም ቢሄድ ባሌ ምናምን ሚስቱን ይዞ ነው የሚንቀሳቀሰው። ታውቃለህ ይገባሃል ወይ ስለኝ አይገባኝም፣ ችግር እንዳይፈጥሩበት ነው፣ እሷን ላፋርጉ ወስደው ለድርድር እንዳያቀርቡ ነው፣ ጉድ ይሰራለሁ ጉድ ያደርጉኛል ብሎ ስለሚፈራቸው ነው ጀነራሎቹን አለ። ጎንደርም ባሌም ጅማም የትም ስትሄድ እጁ ላይ ነው ይዟት ሄደው ያለ ወትሮ ነው። ከዚህ በፊት እንደዛ ያደርግም ነበር። ባለፉት 1 ዓመት ፕላስ ምናምን ግን በፍጹም መንቀሳቀስ አይችልም ያለሷ እና ከጀርባ እሱ ሲሄድ ምናልባት ቤተ መንግስት ገብተው እሷን ወስደው በቃ የሀገር ታሪክ እንዳይበላሽበትና ለስልጣኑ አደጋ እንዳይሆንበት ስለሚፈራ ይህን ነው እሷን ይዞ የሚንቀሳቀሰው አለ። ይህን ኮንሲደር እናርግና የመፈንቅለ መንግስት ጉዳይ የኦህዴድ ጀነራሎች እያሰቡ ነው። ይህን እያሰቡ ነው። በአቋራጭ መሆን ይሄ መንግስት መውደቁ አይደለም፣ እየወደቀ ነው። እኛን አዋርዶን ይሄዳል። እኛን አደጋ ውስጥ ከቶን እየሄደ ነው። ህዝባችን አደጋ ውስጥ እየከተተው ነው። በጣም ብዙ ጠላት አፍርቶብናል። ራሳቸው ቋንቋን የምጠቀመው ብዙ ጠላት አፍርቶብናል። ስልጣናችን ገና ሳይደላደል ሮንግ ፐርሰን ላይ ስልጣኑ ውሎ እኛ ስልጣን ላይ እንደቆየን ሁላ እየታሰበ ጭራሽ አደጋ ውስጥ ከቶን እየሄደ ነው እና ይሄ ነገር በአቋራጭ ስልጣኑን ምንቀማበት መንገድ ማዘጋጀት አለብን ብሎ እያሰቡ ነው። ይሄ ጥሩም መጥፎም ሳይድ አለው። ጥሩም መጥፎም ሳይድ አለው። ይሄ መንግስት እንደ መንግስት ጠግኜ እንደዚህ አድርጌ ስልጣን ማስቀጠል እፈልጋለሁ ብሎ አሜሪካ ይኖር አውሮፓ ይኖር ዝም ብለህ ዶክተር ነኝ ፕሮፌሰር ነኝ አክቲቪስት ነኝ ቢል የሚሆን አይደለም። ይሄ ወንጀለኛ ስብስብ ነው። አንዳንዶቹ አሁን መያዝ የሚፈልጉት ጉዳይ ይገባኛል። የሚገባኝ አንዱ መከላከያ እንዲፈርስባቸው የማይፈልጉ አካላት አሉ። መከላከያ እንዲፈርስ ማለት በቃ የሆነ ጠግኖ የተማጀር ሹባማን ይሻላል እንትና አለምሸድና ግባ ወይ እንትና ግባ ብሎ ይሄን ማስቀጠል የሚችል አለ። ኢቭን በመከላከያ ውስጥ አሉ። ለስልጣን ወዲያው ሄዶ ተቆናጠው ሰውየው ነው ችግሩ የሀገሪቱ ችግር አብይ ነውና እኛ ግን ማስቀጠል እንችላለን ብሎ ይሄ ሁላ ወንጀል ውስጥ የተጨማለቀ ጀነራል ነኝ ሚኒስትር ነኝ የሚባል ጭምር አብሮ እንዲሁ ተደፋፍኖ ሊያልፍ ማለት ነው። ይሄን የሚፈልጉ አካላትም አሉ፣ ከሲቪልም ከፖለቲከኞችም ከተቃዋሚዎቹ ያረጋገጥነው ነው። እና እነዚህ የኦህዴድ ጀነራሎች ብርሃኑ ጁላ አለበት፣ ብርሃኑ በቀለ አለበት፣ የሰሜን ምስራቅ ነው የሰሜን ምናምን የሚባለው ጀነራሉ ሌፍተና ጀነራል ብርሃኑ በቀለ አለበት፣ ጌታቸው ጉዲና አለበት፣ ኢንተለጀንስ ቺፉ ብርሃኑ ጁላም አለበት። ሁለቱ ብርሃኑ እና ጌታቸው ጉዲና ያሉበት ነው። ሌሎችም አሉ እና እየተወያዩ ነው። የአያቶላ የሚባሉ ሰዎችም አሉ። አያቶላና ይሄ ከብዷቸው ኔትወርኩ ይሁን በጣም ውስብስብ አድርጎባቸው ነው እንጂ ይሄ ካሰቡ ቆይቷል። የሰማ ነው 6-7 ወር ይሆናል፣ ግን ውስብስብ አድርጎባቸዋል ነው የተባለው። እና እነዚህ የተመረጡ የኦሮሞ ተወላጅ ጀነራሎች እንዲሁም ሲቪልም አሉ። ለጊዜው መጥቀስ ተጥቀስ ስላሉ ነው ምንጮቻችን። እነዚህ ያሉ ውጭ ካሉ አንዳንድ ሰዎችም ግንኙነት እያደረጉ ነው። ይሄን የሚያደርጉበት ሜካኒዝም እየፈጠሩ እየተነጋገሩበት እንደሆነ ሰምተናል። ከእንትና ጋር ተስፋ አድርገናል፣ እንትና ይሁንታ ሰጥቶናል፣ እኔ አመቻቻለሁ፣ እኔ ግን ከተጠያቂነት ነጻ ታደርጉኛላችሁ የሚሉም ውስጥ ሆነው የሚተዳደሩ ሰዎች አሉ። ይሄን ተመልካቾች እንዳለ ይሄን ወደ እናንተ እናድርስና የአመታዊ ግምገማ መከላከያ አመታዊ ግምገማ ላይ በተመለከተ ከመከላከያ ምንጮች ያደረሱን አንድ መረጃ ባልተገመተ ወቅት ይሄ ኃይል የአመጽ ኃይል ሊሆን ይችላል ይላል። አንደኛ አስገራሚ ፓርቱ ማለት ነው። ይሄ ኃይል መከላከያ ሰራዊት ማለት ነው። አንደኛ መከላከያ ሰራዊት እንደሚባለው አይደለም ቁጥሩ። አሁን መረጃው ለመግለጽ ፍላጎት እንትን ስለሌለ ፈቃደኛ ስላልሆኑ ነው እንትናችን አለ እንዳታው፣ ግን ቁጥሩ እንደዛ አይደለም።
አብይ አህመድ እንደሚለው በየቦታው አሰለጠንኩኝ ምናምን ያለ ፕሮፓጋንዳ እንደሚሰራው እንደሱ አይደለም። የሁሉም መከላከያ እዞች ምናምን መረጃ እንደሚያሳይ እንደሱ አይደለም። አመታዊ ግምገማው ግን ይሄን ዝም ቢሆን በጣም ኢትዮጵያውያን መስማት ያለባቸው ነገር ባልተገመተ ወቅት ይሄ መከላከያ ሰራዊት ባልተገመተ ወቅት ያመጽ ኃይል ሊሆን ይችላል እና በአግባቡ መታየት አለበት ይላል። ይሄ ያመጽ ኃይል ሊሆን ይችላል ማለት የመፈንቅለ መንግስት ደጋፊ ሰራዊት ሊሆን ይችላል የሚል ግምገማ ማለት ነው። ይሄ ቋንቋው የመፈንቅለ መንግስት የሚለው የለም፣ ግን ባልተገመተ ወቅት ያመጽ ኃይል ሆኖ ሊገኝ ይችላል ነው የሚለው አመታዊ ግምገማ መከላከያ። አሁን መከላከያ እየሰራውት ያለው አንድ ስራ አለ። 11ኛ እዝ ለምሳሌ 11ኛ እዝ ወደ ከትግራይ ሊመጣ የሚችል ማንኛውም ጥቃት ይከላከላል ተብሎ ያስቀመጡት ነው። ወደ ወልዲያ አካባቢ ያስቀመጡት ነው። 10ኛ እዝ የሚባለው ደባርቅ አካባቢ ያለው ነው። ደባርቅ ይሄንም ትግራይ ይከላከላል ብሎ ከትግራይ እንዳይመጣ ጥቃት ብሎ ነው። ይሄን እስከ ህዳር ድረስ ኦላና ፋኖን መደምሰስ አለባቸው የሚለው መከላከያ ሰጥቷል፣ ትዕዛዝ ተሰጥቶታል። አማራ ክልል ያለው ያኛው ከትግራይ የሚመጣ ማንኛውም ጥቃት ከመጣ ምናልባት 11ኛ እዝ በወልዲያ 10ኛ እዝ በደባርቅ ይሆናል። ሌላው ግን አማራ ክልል የገባው ግን አማራና ኦሮሚያ ያለው ግን ኦላና ሸኔን የመደምሰስ ኃላፊነት ተሰጥቷቸዋል። ከአማራ ክልል የሚሰጠው ሪፖርት ትክክል አይደለም፣ በጣም ከብዷቸዋል። እስከዚህ ድረስ እንጨርሳለን ይላል። በፍጹም መንቀሳቀስ አልቻሉ። ቀጥሎ ይሄን እስከ ህዳር ኦላና ፋኖ ትደመስሳላችሁ የተባሉት ቀጥሎ ማዕከል አካባቢ ሴንትራል ኢትዮጵያ ማለት ነው ሰራዊት ይጠራል። ከሁሉም ይሄን ከደመሰሱ በኋላ ወደ ሰራዊት ወደ ሴንትራል መጡ። በጣም ጥልቀት ያለው ትሬኒንግ ይወስዳል የሚባል መከላከያ ፋኖና ሸኔን ከጨረስ በኋላ ወደ ከባድ ትሬኒንግ ይገባል። ማንን ለመግጠም እንደሆነ አይገልጽም፣ ግን ወደ መሀል ሀገር መጥቶ ይገጥማል። ይሰለጥናል። ሰራዊቱ ሲሰለጥን ደግሞ በሚሊሻ እና በይሄ ምን ተዋጊ ምናምን የሚባለው አለ፣ የሽምቅ ተዋጊ የሚባለው ኃላፊነት ይወስዳል። የመከላከያ ኃላፊነት ይወስዳል ነው የሚባለው። ሸገር ከተማ አካባቢ ያላቸው አዲስ አበባ ለምሳሌ ሰሞኑ ከባድ የሚባል የሚሊሻ ምልመላ አለ። ከ50 ዓመት በታች ተብሎ ሁሉም ስልጠና ሰምታችኋል። ሸገር ብዙ ሰው እየደወለልኝ ነበር ትላንትም ዛሬ ሚሊሻ ትሆናላችሁ የተባለ ይሄ ሸገር የሚባለው ክፍለ ሀገር ብዙ የኮንዶሚኒየም ቤቶች ያሉበት ማለት ነው። እና ድሮ የአዲስ አበባ ነኝ ስለ ነበር አሁን ሸገር ኦሮሚያ ነው። እና አገርን ትጠብቃለህ፣ አካባቢን ትጠብቃለህ፣ ሚሊሻ ስልጠና ገባ ተብሎ ብዙዎች በየቤቱ እየመጡ ጉትጎታ እየተደረገባቸው ይገኛል። እና መከላከያ ወደ ስልጠና ሲገባ በሚሊሻና በሽምቅ ተዋጊዎች ትጠብቃላችሁ ተብሏል። ይሄን የሀገራዊ ምርጫ ደግሞ ይከናወናል። ሀገራዊ ምርጫ ኢትዮጵያ ምርጫ ታከናውናለች። ምርጫ ማታከናውን ከሆነ ዘንድሮ ምርጫ ካላካሄደ ብልጽግና ህገወጥ ነው ተብሎ ግፊት ይመጣበታል። በዓለም አቀፍ ህብረተሰብ የውስጥ ችግርም አለ፣ የኢኮኖሚ ችግር አለ፣ የታጣቂዎች ችግር አለ። የበለጠ ደግሞ ኤግዛሰርቤት ያደርገዋል፣ ያባብሷል። እና መንግስታችን ችግሩ ስለሚወድቅ እንደምን ብለን እቺ ምርጫ እናካሄዳለን ነው የሚሉት። ምክንያቱም ካልኩሌት ያደረጉት 275 ድምጽ ነው የሚያስፈልጋቸው ከ541 የኢትዮጵያ ድምጽ የኢትዮጵያ ፓርላማ ከዚህ ውስጥ 275 ነው የሚያስፈልጋቸው ማጆሪቲ ለማግኘት። ስለዚህ እንችላለን። ኦሮሚያም ከሶማሌ ክልልም ከጋምቤላም ከናምናም ብለን አማራና ትግራይ እንኳን ባናደርግ እንችላለን የሚለው ካልኩሌሽን ውስጥ ገብቷል። እና ለዚህ ደግሞ መከላከያ በየቦታ መድበን ምርጫው እንዲካሄድ እናስተደርጋለን እያሉ ኢቭን ትግራይና አማራ ባያደርግም ማጆሪቲ አግኝቻለሁ ብሎ 4 ኪሎ መቀመጥ ህልም እንዳለው ሰምተናል። ከዚህ ጋር ተያይዞ ሰሞኑ ብልጽግና አናውንስ ያደረገው ስብሰባ ነበር። ከትላንት ወዲያ ነበር ጥልቅ ስብሰባ አድርገናል ስልጠና ምናምን አድርጎ በጠቅላይ ሚኒስትሩ ፔጅም በኢቲቪም በፋናም በሙሉ ሲተላለፍ የነበረው ከነሱ የሰጡን መረጃ እና በውይይት የግሩፕ ውይይት ይደረጋል። አንደኛ በጣም እንትን የተደረገ ነው፣ ክትትል የተደረገበት ስብሰባ ነበር። ነፃነት የሌላቸው ነው። ለምሳሌ ከአልጋ ይሄ መኝታ ክፍል እዛ እንግዶቹ የሚኒስትሮች ጀነራሎች ስለሆኑ ሲሄዱ አልጋ የተመዘገበው በስማቸው አይደለም የሚመዘገበው። አንዱ ያንደኛው ያስመዘገበ ሰው አንደኛ እንደ አጋጣሚ ሆነ ስለማቀው ነው እኔ የእንትናን አልጋ ነኝ ያስኩት አለኝ። በታማኝ ሰዎች ነው የሚያዘው። በጣም ታማኝ የሚባሉ ለደህንነታቸው ሲባል ነው የገሌ አልጋ እዚህ ነው ተብሎ ምናልባት ማጃክ እንዳይደረግ እርምጃ እንዳይወሰድበት በሚል በታማኝ ሰዎቻቸው ሄደው ክፍል ያስይዛሉ። ሰው ክፍል ያዘው አይደለም እዛ የሚያድረው ያ የተመረጠው ባለስልጣን እዛ ሄዶ ያድራል።
ሲፈለግ ግን የማን ክፍል የት እንዳለ ግን የሚታወቅ ነገር የለም። እስከዛ ድረስ በደንብ ችግር ውስጥ ገብተው ነው አድማ ያደረጉት። እና ውይይት ላይ ያደረጉት ውይይት ላይ ለምሳሌ በየግሩፑ አለ። በየግሩፑ የሚነሳው ከደቡብና ከኦሮሚያ የመጡ ካድሬዎቹ የሚነግሩን ህወሓትና ፋኖ አገር አፍራሽ ናቸው። አንድ ግሩፕ ላይ የተነሳው ነው። ለምሳሌ ተሳታፊዎቹ የነገሩን ነው። በየግሩፑ ዲስከሽን አለ። ግሩፕ ዲስከሽን ከዛ ደግሞ ወደ ማዕከል ይመጣል ጠቅላላ ውይይት እና የሚነሱት የደቡብና የኦሮሞ ተወላጆች ያነሱት ያለን ህወሓትና ፋኖ አገር አፍራሾች ናቸው። እኛን ኃላፊነቱ እየተወጣን ያለ ነው። እኛ ሀገሪቱ ችግር ላይ ሆና ሀገሪቱን የማቃናት ኃላፊነት የወደቀው እኛ ጋር ነው እንጂ እናንተማ አገር አፍራሽ መሆናችሁን እያሳያችሁ ነው ይላል። እናንተ ናቸው የሚላቸው እነዚህ ስለማይታመኑ እንጂ ካድሬዎች ናቸው። እነዚህ ራሳቸው የአማራ ተወላጆች ናቸው። እነዚህ ግን አማራ እንደምን ይወስዷቸዋል እዛ ላይ እንደ ፋኖ ደጋፊ። ይሄ እኮ ፋኖ ራሱ የሚያሳደው እኮ ይሄ ካድሬ ፋኖ ራሱ የሚያሳደው በእኔ ላይ ፌዴራል መንግስት ኢምፖዝ አድርጎብኝ እኔ አማራ ክልል አስተዳዳሪ ተብለ የመጣ አጌነስ የፋኖ ስራ የምትሰራ ነህ አንተ የወዴ ተላላኪ ነህ ተብሎ እሱ ራሱ አደጋ ውስጥ የሚገባ የአማራ ብልጽግና ካድሬ ነው። ወሊት ካምስቱ እንደዚህ አይነት ስልጠና ላይ ሲሄዱ የአዳማ አይነት ስልጠና ሲሄዱ ግን እንደ ተጠርጣሪ እናንተ ነው የሚሏቸው ያሉን እንደዛ ብለውን እኛን ሲያሸማቅቁን ነበራል ስብሰባ ላይ። ለስሙ ግን እኛ ብልጽግና ነን ተብለን የብልጽግና ካድሬ ዘን ነው የገባነው አለ። በጣም አዝኖ የነገረን ይሄ ነገር እና መንግስት ሌላ ደግሞ መንግስት የሚያለማቸው ልማቶች መንግስት የሚሰራቸው ስራዎች ለህዝብ እኮ በአግባቡ ስለማታደርሱ ነው። ህዝባችን በአግባቡ ብልጽግናችን እየሰራ ያለው መሰረተ ልማት እየነገራችሁት አይደለም። በአግባቡ ኮሚኒኬት እያደረጋችሁ አይደለም። እና መንግስት ብልጽግና ለስሙ ብልጽግና ሆኖ ምንም እኮ እየሰራልኝ አይደለም እያለ ተስፋ እየቆረጠ ነው በመንግስታችን። በአግባቡ መንግስታችን የሚሰራው ስራ ሚዲያዎቻችን እየሰራችሁ ስላልሆነ ነው ተብሎም ተገምግሟል። ስለዚህ ስትሄዱ በአስቸኳይ ስራ መስራት አለባችሁ። መንግስታችን ይሄ ስራ እየሰራ ነው ብላችሁ ለህዝቡ ንገሩ ተብሏል። እና ሌላ ደግሞ ኢትዮጵያ ከጦርነት ያልተላቀቀችው ለዘመናት ጦርነት ውስጥ ያለችው ምክንያት ምንድነው ተብሎ ሲነገር የውስጥና የውጭ ጠላቶቿ ምክንያት ነው ይላል። ብልጽግና ንጹህ አድርጎ ከደሙ ንጹህ ነኝ ብሎ ብልጽግና ካድሬ ተጠያቂ የሚያደርገው የውስጥና የውጭ ጠላቶቿ ናቸው ይላል። በኢህአዴግ ጊዜ የጸረ ሰላም ኃይሎች ይባል ነበር። ጸረ ሰላም ኃይል ኦነግ ነበር፣ ግንቦት ሰባት ነበር፣ ምን በቃ ሌሎቹ የነበሩት ይሄ ኤርትራ የነበረው የጋምቤላ፣ የቤንሻንጉል፣ የአፋር፣ የምናምን የምድር የትግራይ ነበር የሆነ ነገር የትግራይ ነበር ደምሂት የሚባል ነበር የትግራይ። እነዚህ በሙሉ ጸረ ሰላም ኃይሎች ይባል ነበር። አሁን ደግሞ በተራ ግንቦት ሰባት ወደ ስልጣን ከገባ በኋላ እነ ብርሃኑ ነጋ ተመልሰው ኢትዮጵያ ከጦርነት ያልተላቀቀችው በሌላ በተራው ደግሞ አሁን የውስጥ የሚባሉት ለምሳሌ ህወሓት ሊሆን ይችላል። ትናንት መንግስት የነበረው የኢህአዴግ አንድ አካል ሆኖ መንግስት የነበረ ነው። ሀገር ሲገነባ የነበረ ነው። ራሱን ክልሉን እዛ ጥግ ላይ አድርጎ ጥግ የትግራይ ችግር ትግራይ ከኤርትራ ጋር ያላት ችግር ሳይፈታ ሄዶ ግልገል ግቤ 1 ኩራዝ ስኳር ፋብሪካ ግልገል ግቤ 2 ግልገል ግቤ 3 ግልገል ግቤ 4 እያለ ዳሰነች ወረዳ እስከ ኬንያ ድረስ ሲያለማ የነበረ ነው። ህዳሴ ግድብ ብሎ እዛ ጥግ ሱዳን ጥግ ላይ ህዳሴ ግድብ የሚለው እዛ ሲገነባ ነበር። ያው ህዳሴ ግድብ ብገነባለ ለአንተም እኮ ይደርሳል የዚህ ትሩፋት ለኢትዮጵያ የሚተርፍ ነውና አንተም ኢሮብም ሁን መቀለም ሁን የትም ብትሆን ይደርሳል እና ገንዘብ አዋጣ እያለ በየአመቱ ማአዝ ሚሊዮን ገንዘብ ሬስ ያደርግ ነበር ለህዳሴ ግድብ። አሁን ምን ይሉታል? ጸረ ሰላም። በእነዚህ የውስጥና የውጭ ኃይሎች ምክንያት ነው እኛ ጦርነት ውስጥ የምንገባ በየጊዜው ይሉታል። ለጠቅላላ እውቀትም ነው። ሌላ ዛሬ ያገኘ ነው ምዕራብ ትግራይ እነሱ ወልቃይት የሚሉት እነ ደመቀ ዘውዱ እና ደምሌ እሸቴ ደምለው የሚባለው በጀት ይለቀቅላቸዋል ሰምተናል። በአማራ ክልል በኩል በአማራ ክልል ልክ እንደ አማራ ክልል ተደርጎ ፌደራል መንግስት በነደመቀ ዘውዱ በኩል በጀት ይለቃል ተብሏል። እንግዲህ ባለፈው ፓርላማ ላይ ሲነግረን የነበረ ምንድነው ይሄ ወደ ትግራይ ይሁን ወደዚያ ይሁን ማናቀው ስለሆነ 5 አመት ሙሉ በጀት አለቀቅንለትም ይሄ አካባቢ
አሁን ግን ልንለቅለት እንችላለን ብሎ ሂንት ሰጥቶ ነበር ባለፈው ፓርላማ ላይ። አሁን በአማራ ክልል በኩል የነ ደመቀ ዘውዱ በጀት ይለቀቃል ብለውናል። የምዕራብ ትግራይ ጉዳይ ይሄም ነገታቸው ረዳ ሰምቷል፣ እውቅና ሰጥቶታል ብለውናል። ነገታቸው ረዳ እውቅና ሰጥቶበታል። ይሄ እውቅና ያውቃሉ፣ በእነሱ እውቅና ነው ይሄ እየተደረገ ያለው ብለውናል። ሌላ ከአማራ ክልል የደረሰ መረጃ አረጋ ከበደ ሊቀየር ይችላል ነው። በሰውየው ፍቃድ ነው። ሰውየው አደጋ ውስጥ እየከተቱ ስለሆነ ነው። ጠቅላይ ሚኒስትሩ በአረጋ ከበደ ደስተኛ ስላልሆነ ነው። መረጃ የለንም፣ ግን አረጋ ከበደ ሊቀየር ነው። ሰው እያሰበ ሰው እያፈላለገ ነው። አሁን ተመራጭ ሆኖ የመጣው አንድ ሰው አለ፣ ቀለም ወርቅ የሚባለው። በዚህ ሰዓት የአረጋ ከበደ አማካሪ ናቸው። አማካሪ ነው ሰውየው። ቀለም ወርቅ በአጋጣሚ ቪዲዮ አላመጣሁትም እንጂ ከጁንታ መሳሪያ ተቀብላችሁ ጁንታ ለራሳችሁ ሰዱ ብቻ ጁንታ የደመሰሳችሁ መሳሪያ ከጁንታ ተቀበሉ ብሎ በአማራ ቴሌቪዥን ብቅ ብሎ የተናገረ ሰውዬ ማለት ነው። ካገኘው ተሻገር በፊት እቺ ቋንቋ ያመጣት እሱ ጁንታን የደመሰሳችሁ ከጁንታ መሳሪያ ታጠቁ፣ አማራ ሆይ ታጠቅና በዛው የደመሰስ ለራስ ክላሹ ለራስ አድርጎ ብሎ ለመጀመሪያ ጊዜ አናውንስ ያደረገ ነው በአማራ ቴሌቪዥን። ይሄ ሰው የአቶ ቀለም ወርቅ የሚባሉት አሁን ተመራጭ ሆነው ይመጣሉ ተብሎ የአረጋ ከበደ ተክተው ወደ ፕሬዝዳንትነት ይመጣሉ እየተባለ ነው። ከአማራ ክልል ከፕሬዝዳንቱ ያሉ ከፕሬዝዳንት አረጋ ከበደ ጽህፈት ቤት አካባቢ ያሉ ምንጮቻችን የነገሩን ነው።